بسم الله الرحمن الرحيم الحمد لله القائل رتل القرآن ترتيلا والصلاة والسلام على النبي القائل خيركم من تعلم القرآن وعلمه وعلى آله وأصحابه أجمعين وبعد اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي ድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሁንላችሁ እያልኩኝ እነሆ ዛሬ ስለ ለህን የምንማማር ይሆናል። የተጅዊድ ትምህርት ክፍል ውስጥ ያለ የትምህርት ዘርፍ ነው። ለህን ብሎ ማለት ስተት፣ ቁርአንን በመናነብበት ወቅት ያሉ ስተቶችን መጠንቀቅ ያለብንን የምንማማር ይሆናል ማለት ነው። ለህን ብሎ ማለት ስተት ማለት ነው። በዚህ ክፍል ውስጥ የምናየው ተዕሪፉሁ አቅሳሙሁ እንዲሁም ደግሞ ክፍሉን እንዲሁም ትርጉሙን ተዕሪፍ እናደርጋለን። ሁክሙሁ እንዲሁም ብያኔው፣ አምሲላ እንዲሁም ደግሞ ምሳሌዎችንም የምናይ ይሆናል ማለት ነው። ለህን ብሎ ማለት ስተት ነው። ወሁወ ኸጠኡ ስተት ነው። ወልመይሉ መዘንበል ነው። አን ሰዋቢ ከትክክለኛው ነገር መዘንበል ነው። ፊ ቂራአቲ ቁርአንን በምንቀራበት ጊዜ ከትክክለኛው አነባብ ማዘንበል። ወየንቀሲሙ ኢላ ቂስመይን በሁለት ይከፈላል። ለህኑል ጀሊይ እና ለህኑል ኸፊይ ይባላል። ግልጽ ስተትና እንዲሁም ለህኑል ኸፊይ ድብቅ ስተት የምንለው ነው። ለህኑል ጀሊይ ግልጽ ስተት ብሎ ማለት ኸጠኡ ስተት ነው። አለዚ የጥረው የሚከሰት ዐለል አልፋዚ በቃላቶች ፈየኺሉ ቢመብነአ ኢኽላለን ዛሂረን ግልጽ የሆነ በቃላቶች በተዋቀሩበት ግልጽ የሚቀየሩ ስተት ናቸው። ሰዋኡን አዳ ዛሊከ ኢላ ፈሳዲል መዕና አም ለም ዩአድ ይሄ ግልጽ ስተት ትርጉሙን ቢያበላሽም ባያበላሽም ምንድን ነው? ሰዋ ትክክለኛ አነባብ የሚያበላሽ ነው ማለት ነው። ኢላ ፈሳዲል መዕና አም ለም ዩአዲ ባያበላሽም ቢበላሽም ይህ ስተት ነው ማለት ነው። ይህ ምንድን ለህኑል ጀሊይ የምንለው ነው። ለህኑል ኸፊይ የምንለው ደግሞ ወሁወ ኸጠኡ አለዚ የተዐለቁ ቢከማል ኢትቃን ኑጥቂ ላ ቢተስሒሒሂ ይሄ ደግሞ ለህኑል ኸፊይ ድብቅ ስተት የምንለው ወሁወ ኸጠኡ አለዚ የተዐለቁ ከምን ጋር የተያያዘ ነው? ድብቅ ስተት የተያያዘ ነው። የተዐለቁ ቢከማል ኢትቃን ከማሟላት ኢትቃን በማድረጋ ወይም ፍጹምነት ከማሟላት ጋር የተያያዘ ነው። ላ ቢተስሒሒሂ ከማረም ወይም ያዕኒ እርማትን የሚይዝ አይደለም ማለት ነው። ኢትቃን ካለማድረግ ጋር የተያያዘ ነው። ወሁወ ኸጠኡ አለዚ የተዐለቁ የተያያዘ ነው። ቢከማል ኢትቃን ከኑጥቅ ጋር የተያያዘ ነው። ላ ቢተስሒሒሂ ያዕኒ አንድ ሰው ተስሒሕ የሚያደርገው በትክክል ኢትቃን ሲያደርግ ነው አይደለ? ሱምየ ለህኑል ጀሊይ ግልጽ ስተት ብሎ የተሰየመው ሊአነሁ የሽተሪኩ ፊ ማዕሪፈቲሂ ስለሚጋራ ነው። ፊ ማዕሪፍ በማወቁ ዘንዳማ ዑለማኡል ቂራአቲ ወዓመቲ ናስ ቁርአን የሚያቅም ሆነ የቁርአን ምሁራኖች የተጅዊድ ባልተቤቶችም ስለሚጋሩት ነው ይሄ ግልጽ ስተት የተባለበት። ሱምየ ኸፊየን ሊአነሁ ላ ዩድሪኩሁ ኢላ አህሉል ፈኒል ሀዳቁ ወዩኽፋ ዐኒል ዐማ ድብቅ ስተት ተብሎ የሚጠራው ደግሞ የተጅዊድ ምሁራኖች ዘንድ ብቻ ሊገነዘቡት ስለሚችሉና እንዲሁም ደግሞ ወዩኽፋ ዐኒል ዐማ ከህዝቡ የተደበቀ ስለሆነ ማለት ነው። ሁክሙሁ ብያኔው ደግሞ ላ ተሲሑ ቂራአተሁ አንባቢው ትክክል አይደለም ማለት ነው። ወያእተም መዐል ኢህማል እንዲሁም ችላ ካለው ደግሞ ኃጢአተኛ ይሆናል ማለት ነው። አኸፈ ሁክመን ለህኑል ኸፊይ ደግሞ ሚነል ለህኒል ጀሊይ ከስተቶች ግልጽ ከሆነው ስተቶች በጣም የከበደ ነው። ወዩዕተበር ፊ ዑሪፈል ሙጀዊዲነ
ሙኽለን ሊልኢትቃን በጣም የከበደ ነው ውሳኔው ማለት ነው። በተጅዊድ ምሁራኖች ዘንድ እንደ ግድፈት የሚቆጠር ነው ማለት ነው። ለምሳሌ አላህ ስብሓነሁ ወተዓላ በሱረቱል ቁረይሽ ላይ ቃለ ተዓላ ሚን ኸውፍ ስንል ከኑን ሳኪና ቀጥሎ የመጣው የኸ ፊደል ነው። ኸ ደግሞ የኢዝሃር ፊደል ነው። ኑን ሳኪናን ያኒ ግልጽ አድርጎ አለማንበብ። ከግልጽ ስተት ደግሞ ለምሳሌ በሱረቱል ፋቲሓ ላይ አንዓምተ ዐለይሂም የሚለውን አንዓምቱ ዐለይሂም ብለን ታም በضማ ወይ በከስራ መቅራት ነው ማለት ነው።